አሰላሙ አሌይኩም ወረህመቱላህ በረካቱሁ እና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደርጋችሁ አበረታቱኝ። ዛሬ ውዶችዬ ቭሎግ ውሏችን ከእናንተ ጋር ይሆናል። በነገራችን ላይ ያለሁት እናቴ ጋር ነው ማለት ነው። እናቴ ቤት ሁኜ ቭሎግ ያው ታውቃላችሁ እኔ ቤቴም እናቴም ጋር ስመጣ ቭሎግ አያልፈኝም እሰራለሁ ማለት ነው። ሰሞኑን በነገራችን ላይ ጠፍቻለሁኝ። ትንሽ አማሞኝ ነበረ ሐኪም ቤትም ገብቼ ነበርና ያው አልሐምዱሊላህ ትንሽ ለውጥ አለኝ። ሁላችሁም ዱአ አድርጉልኝ። ሰብሬን ነበረ ያመማት። ከዛ እኔንም ትንሽ ወቀስከስ አድርጎ የነበረ ማለት ነው። አልሐምዱሊላህ እና ምንድነው የምንሰራው መሰላችሁ ውዶች? እዚህ ጋር ቆስጣ አለ፣ እዛ ጋር ደግሞ ጎመን አለ፣ ሽሮ ወጥ እንሰራለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ሼር ላይክ አትርሱ፣ አበረታቱን ማለት ነው። በምታዩት መልኩ ቆስጣውን እንትኑና አጥንቱን እያወጣን የምፈልገውን ፓርት እየቆራረጥኩኝ መዘፍዘፊያ ላይ አድርገዋለሁኝ። ከዛ በደንብ አድርጌ አጥበዋለሁኝ። ጎመኔንም እንደዛው የሀበሻ ጎመን ነው። በነገራችን ላይ አትክልት ተመገቡ። አትክልት ቆንጆ ነው ለጤናም ለማንኛውም ነገር አትክልት ቆንጆ ነው። በተለይ ጎመን ሀበሻ ጎመን ለጤንነት በጣም የተመረጠ ነው። ቆስጣ ደግሞ ለእንትን ለምንድን ነበረ ለጨጓራ ማለት ነው። ለጨጓራ መድኃኒት ነው ስላሴ ስላለው እና ያ የሀበሻ ጎመኑ እንደምታዩት በምታዩት መልኩ ቅጠል ቅጠሉን እያነሳሁኝ ከዛ የማልፈልገውን አጥንቱን ደግሞ እያስቀረው ነው ያለሁት። እዛ ጋር ድንች አቅርቤያለሁ። ድንቹን ከቆስጣውም ጋር ከጎመን ሀበሻ ጎመኑም ጋር እጨምረዋለሁ ማለት ነው። በነገራችን ላይ ቆስጣ የምንለው እኛ አረቦች እንደውም ብዙ ጊዜ በስጋ እንትን ይሰሩታል። እንደውም ደግሞ ምስር ጋር እኔ ሴትዬ ልብናን ነበረች እና ከምስር ጋር ምናምን ትሰራዋለች። ይዛ ተመሳሳይ ነው እና ይሄ ማለት ነው ያው በሉት ነው ብዬ ነው የምለው። እና ቃሪያ ያቀረብኩት ደግሞ እዚህ ጋር ስንግ እንሰራለን ላቸዋለሁኝ። በመጀመሪያ አሁን እዚህ ጋር እንደምታዩ የሚፈልገውን ፓርት እየቆረብኩኝ ቆስጣዬንም ጎመኔንም በዚህ መልኩ አዘጋጀሁኝ። አሁን ሽንኩርቴን እየላጥኩኝ ወደዛ አድርጋለሁ ማለት ነው ውዶችዬ። በነገራችን ላይ ያው ብቻዬን አልነበርኩም፣ እህቴም አለች፣ እህቶቼ ማለት ነው። ያው ዚነት ታቋታላችሁ፣ ዚናት ታናሽ እህት አለችን ደግሞ ከእሷ ጋር ሆነን ነው አብረን የሰራ ነው ማለት ነው። እና ዝናብ እየጣለ ነው በነገራችን ላይ አሁን ላይ በቃ ክረምት በሉት ከክረምት የማይተናነስ ነው የሆነብን። በጣም እንዴት ልበላችሁ ውጩ ውሃ ነው የሆነው ማለት ነው። ክረምት እንኳን ራሱ በአንድ ፊቱ ክረምት ነው ትሉታላችሁ። አሁን በቃ የማይፈለግ ዝናብ በጣም ረብሾናል። ያው እንግዲህ ምንም ማድረግ አይቻልም፣ ከወቅቱ ጋር አብሮ መጓዝ ነው ማለት ነው ውዶች። እስኪ ቤተሰብ ያልሆናችሁ ሼር ላይክ እያደረጋችሁ አበረታቱኝ። በነገራችን ላይ እኔ ማለት ነው ቭሎግ ስሰራ ነው እይታ ባለፈውም እያልኩ ነበረ እይታው የሚሻለው አለዛ ኖርማል አሁን እንትን ቪዲዮ የሆነ ሀሳብ ጥያቄም ተጠይቄስ ሆነ ስሰራ እይታው ያን ያክል አይደለም። ለምን እንደሆነ አላቅም። ሰው ብዙ ጊዜ ቭሎግን ይመስለኛል የሚፈልገው ማለት ነው። ቭሎግ ደግሞ ሁልጊዜም በተከታታይ ሰርክ ለመስራት ትንሽ ከብዳችኋል ወይ ከቤት ወጥታችሁ ውላችሁ ሊሆን ይችላል ወይ በተለያየ ምክንያት ገባችኋ ማይመቻችላችሁ እንትን ሊኖር ይችላል። በዛን ሰዓት ያኔ ቭሎግ ሁልጊዜም ለመስራት አመች አይሆንላችሁም ማለት ነው። እንግዳ ቭሎግ ነው እንደነገርኳችሁ የሚታየው ሰው ስራ ካለ ቭሎግን እየሰራ የሚታየው ቭሎጉ ከሆነ እሱን እየሰራ መልቀቅ አለበት። ግን ያለመመቻቸት ጉዳይ ሲሆን ደግሞ አንዳንድ ቪዲዮዎች ሌላም ሲለቀቅ ሀሳብ ምክር ለእናንተም ጥያቄ የምትጠይቁ ልጆች አላችሁ ለእናንተም ስንሰጥ እይታ ያው መኖር አለበት ያስፈልጋልም ብዬ አምናለሁ። በምታዩት መልኩ ድንቼንም ሽንኩርታችንንም እዚህ ጋር ላልጠን ጨራረስን ማለት ነው። ከዛ ሽንኩርቴንና ድንችን በአንድ ነበር ያረኩት፣ ለብቻ ላይ አጠብኩት። የምፈጨው ሽንኩርቴን በማሽን ነው። ከዛ በዚህ መልኩ በደንብ አድርጌ ለመጀመሪያ ለሽሮዬ ነው የምፈጨው። ለሽሮዬ በደንብ አድርጌ ፈጫለሁኝ ማለት ነው ውዶችዬ። በነገራችን ላይ እኔ ቤቴ በእንትን ነው በእጄ ነው የምከትፈው። እዚህ ጋር እናቴ ጋር ግን በማሽን ነው የሚፈጨው ሽንኩርት። ከዛ በምታዩት መልኩ በደንብ አድርጎ ፈጨው። ለሽሮ ስለሆነ በደንብ መርቀቅ አለበት። በምታዩት መልኩ ተጣደ። ከዛ እህቴ ጋርም ብያቸዋለሁኝ እንደምታዩት እዚህ ጋር ለሽሮ ነው የጣድ ነው።
ውጭ ላይ ነው ለመስራት ማብራት ነበረ፣ ግን ውጭ ለመስራት ይመቸናል ምናምን አልንና ቁጭ ብለን ከመቆም ያው ውስጥ በኤሌክትሪክ ከሆነ ቆማችሁ ነው የምትሰሩት። እዚጋ ግን ቁጭ ብለን ለመስራት ምን አደረግን? ፌርሜሎ ላይ ክሰላችንን በሁለት ፌርሜሎ አያያዝን። ከዛ ውጭ ላይ መስራት ጀመርን ማለት ነው ውዶችዬ። እዚጋ እንደምታዩት የሽሮአችን ሽንኩርት በጣም እየታሸ እየበሰለ ነው። እና ለይሄ ሁላ ለእንትን ለሽሮ ወጥ ነው እንደምናምን እንዳትሉ፣ ወጥ የምትሰሩት መጠናችሁ ይሄ እንትን ይወስነዋል ማለት ነው ውዶችዬ። ምክንያቱም እኛ ደግሞ ማሻአላ ፋሚሊ ነን በርከት አድርገን ስለምንሰራ፣ ስለዚህ የምትሰሩት ልክ ነው የሚወስነው። በርከት ያለ ሽንኩርት ያስፈልገዋል ማለት ነው። ከዛ በምታዩት መልኩ ዘይትም ተጨመረበት እላችኋለሁ። ዋው ማሻአላ። አሁን ይሄ በደንብ ይበስላል። ያው ቆንጆ ሆኖ ይበስላል ማለት ነው። ብዙ ጊዜ በሽንኩርት ዙሪያ ስለምትሉ ይሄኔ ሽንኩርቱ በዛ ምናምን እያላችሁ ስለምትሉ ነው ይሄንን ያልኩት ማለት ነው። እዚህ ጋር ደግሞ እንደምታው ሌላ ፌርሜሎ አድርገናል ለአትክልታችንን የምንሰራበት። ያ እየበሰለ ነው። የሽሮአችን ቆንጆ ሽሮ ነው በነገራችን ላይ ሰራ ነው። እዚህ ጋር ደግሞ አልጫ የምንሰራበትን የጎመናችንን አደረግን። ከዛ ሽንኩርታችንን እንጨምራለን ማለት ነው። በነገራችን ላይ እህቶቻችሁ ጋር በአንድ ላይ ስትሆኑ እያወራችሁ ምናምን እየተሳሳቃችሁ ሰሩ በጣም ደስ ይላል። እኛ ያ ውሎ ነበር ያሳለፍነው ማለት ነው። ማሻአላ በጣም ደስ ይል ነበረ። እዚህ ጋር እንደምታዩት አትክልት የምንሰራበትን ሽንኩርት አደረግን። ብዙም አላደረግንም ለአትክልት ያን እንዳይበዛ የተወሰነ አደረግን። ከዛ ደግሞ ለቆስጣም ስላለ የተወሰነ አድርገን ለቆስጣችን አስቀርን ሽንኩርት ማለት ነው። ይሄ እንደምታዩት እየሟሟ እየበሰለ ነው የወጣችን ሽንኩርት። ትንሽ በርበሬ እንጨምርበትና በደንብ ከበሰለ በኋላ ከዛን ከልሰዋለን እላችኋለሁኝ። እና ውዶችዬ በጣም ደስ የሚል ውሎ ነበር እላችኋለሁኝ። እዚህ ጋር እንደምታዩት በርበሬ ጨመርንበት። ሽሮአችን ብዙም በርበሬ አይልም፣ ግን ያው እንደውም ያለ በርበሬ ነው ሽሮ የሚሰራው። በጣም እንትን እንዳይል ነጭ እንዳይሆን ሽንኩርቱም ስላለው በማለት ትንሽ በርበሬ 2 ማንኪያ ጨመርንበት። አሁን ይሄ በደንብ እንዲህ እየበሰለ እንዳይለበልበን በደንብ እናበስለዋለን ማለት ነው። ከዛ በኋላ ይከለሳል። ከዛ ሽሮአችንን እንጨምራለን። እዚህ ጋር እንደምታዩት ትርክርክ ብሏል። ያኔ ዝርክርክ ነው የሚባለው። እዚህ ጋር ስንግ ልንሰራም ቃሪያ ማውጥተናል። በነገራችን ላይ ቪዲዮ ብዙ ተቆራርጧል፣ ምክንያቱም ስልኬ ባትሪ ዘግቶ ነበረ። እና እንደምታዩት እዚህ ጋር ሁሉን ነገር አዘጋጅተናል ውዶችዬ። አሁን ምንድነው የምናደርገው? ወደ ወጣችን ላይ የምንሰራው ላይ እንከልሳለን፣ ውሃ እንጨምራለን ማለት ነው። ከዛ በርበሬችን እየበሰለ እንደዚህ እየሆነ ይቆያል። ከዛ ውሃ የሚበቃንን ያክል እንጨምርና ሽሮአችንን እንጨምራለን ማለት ነው። እንደምታዩት አሁን በምንፈልገው ያክል ውሃ ጨመርኩኝ ሽሮዬን የምፈልገውን። ከዛ እየተነፋ ነበር ሽሮ ያደረግነው። ተነፍቶ ነው የሚቀመጠው፣ ግን ስንሰራም ደግሞ በምታዩት መልኩ ነፍተን ነው የምንሰራው ማለት ነው። እና ደስ የሚል ውሎ ነው እላችኋለሁ። ሽሮዋ ስትጣፍጥ ውይ ምን ልበላችሁ የምትገርም ሽሮ ነበረች። ከዛ በምታዩት መልኩ ሽሮአችንን አቀላቀልን እላችኋለሁኝ ከእህቴ ጋር። ዋው የሆነ ምሳ ነበረ የበላ ነው። ያው እንደነገርኳችሁ ካሜራው ብዙ ጊዜ እየተቆራረጠ ነበር የነበረው፣ ምክንያቱም ያው ስልኬ ባትሪ አልነበረውም ማለት ነው ውዶችዬ። ከዛ በምታዩት መልኩ አቀላቀልኩ ሽሮዬን። እዚህ ጋር ደግሞ የእንትኔን የአትክልቴን ትንሽ ዘይት እንፈልገውን ያክል ጨመርኩኝ ማለት ነው። ማሻአላ ያው ውጭ አሁን እየደረቀ ነው ያለው ዝናቡ እንደነገርኳችሁ። ኋላ ላይ ደህና ፀሐይ መጣ። ለደቂቃ ያክል በቃ ሰላም ሰጠው ውጭ። ምን ልበላችሁ አንዳንድ ጊዜ ከክረምት ይበልጣል ብታዩት፣ በጣም ነው የሚያስጠላው። ከዛ በምታዩት መልኩ ሽሮዬን አፈረስኩኝ ማለት ነው። እና ከፈረሰ በኋላ ትንሽ ውሃ ስለሚለኝ ውሃ ጨምርበታለሁ የሚበቃኝን ያክል። ከዛ ከድነዋለሁ ይበስላል ማለት ነው ውዶችዬ። ይሄን ይመስላል። እዚህ ጋር ድንችን ጨምሬያለሁኝ እየበሰለ ነው። ከዛ ድንቹ ሲበስል እዚህ ጋር በመፍጫ ፈጭቸዋለሁኝ እንትን ጎመኔን፣ እሱን እጨምራለሁኝ። ድንቼ እዚህ ጋር እየበሰለ ነው እንደምታዩት ማለት ነው። ግን እስኪ ሁላችሁም ናችሁ እናታችሁ ቤት ስትሄዱ የምትሰሩ በቃ ሂዶ አሁን አንዳንዶቹ አሁን ሂዶ ቁጭ ይላሉና እናንተም ናችሁ ወይ ነው የሚለው በጥቅሉ። አብዛኛው ላይ ግን እናቱ ቤት ሲሄድ ቁጭ የሚል አለ አጠፍጥፎ ማለት ነው።
እኛ ግን ስንመጣ ታናሽ እህቴም አለች ስትመጣ በቃ እኔም ስንመጣ ማሻአላ ወደ ስራ ነው የምንሄደው። እና ውዶች ተሰራርቶ አለቀ በምታዩት መልኩ ማሻአላ። እዚህ ጋር እንትኑ አለ ቀይ ስር አልኩኝ ጎመኑ ጥቅል ጎመኑ እዚህ ጋር ደግሞ ስንግ የምንሰራውን አዘጋጅተናል ማለት ነው። ማሻአላ እዛ ጋር ደግሞ ሽሮዋችን ታደርጋለች እላችኋለሁ። ከዛ ምሳችንን በላን በምታዩት መልኩ ደግሞ ቡናችንን ጠጣን እላችኋለሁ። የዛሬው ውሏችን ደስ የሚል ነበር። ሰብሪና ከአያቷ ጋር ከወደኔ ከዛ ወደዚህ ስትል ነበር የቆየችው። በጣም ደስ የሚል ውሎ ነው እላችኋለሁ። ሼር ላይክ አድርጉልኝ፣ አበረታቱኝ። እንደውም ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑን እላችኋለሁኝ። የዛሬው ውሏችን በዚህ መልኩ ነበረ። ኑ ቡና ጠጡ። እናቴ ናት የቀዳችሁ ይሄን የመሰለ ቡና መዋው ማሻአላ ማሻአላ። እና የዛሬው ውሏችን ይሄን ይመስል ነበር ውዶቼ። ዱአ አድርጉልኝ አላህ አፊያ እንዲሰጠኝ ዱአ አድርጉልኝ። ያው ትንሽ አመም አድርጎኛል ማለት ነው። እና በዱአችሁ አትርሱኝ ሁላችሁም። በሌላ ቪዲዮ እስከምንገናኝ ድረስ ጥያቄም ካላችሁ ጥያቄ አስቀምጡልን፣ አበረታቱን። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሼር እና ላይክ አድርጉልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።